ሀገር ምን እናድርግ እንዲሁ ምንድነው መፍትሄ ማምጣት ያለብን የሚለውን በአቅማቸው እያዋጡ ያሉበት ነው። ታናናሾቼ በወጉ እንዲማሩ አባትናቴን መደገፍ የኔ ኃላፊነት ነው ብዬ ነው የወሰድኩት። መፋቂያ ከመንገድ እንገዛለን። ከምንድነው የተሰሩት ብለን እንጠይቃለን። ወይ የምን ዛፍ ነው የምንቀጣል ነው ብለን እንጠይቃለን። ምስርች የምትባል መፋቂያ አለች። ዛፏ ትታወቃለች። ትዳሩን ታወት አድርገውት ወደዛ ነበሩ። የአሁኑ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ነበሩና ከሳቸው ጋር የመስራት እድል አገኘው። 1 አመት አብረን ሰራን። ማሰብ ከዛ እናደርገዋለን ብሎ መጀመሪያ ማመን ከዛ ማድረግ መጀመር ሆኖ እንዲታይ ያደርገዋል። የጃፓን መንግስት የንጉስ ሽልማት የተሰጠኝ ከጃፓን ንጉስ ሽልማት ነው የሚባለው። ራይዚንግ ሰን ጎልደን ሲልቨር አዋርድ ይባላል። ዶክተር በረከት እንዴት ናት? የኪደና ናት። ምርምር መነሻ ሆነ። አሁን ደግሞ መልሰው ምርምር ውስጥ ገቡ። አዋቂ ኢትዮጵያውያን የተቋም ግንባታ ላይ አስተውለው ሊሰሩ ይገባል። የትኛው ቀደመ? ውጭ ጉዳይ ቀደመ? ትምህርት ሚኒስቴር ቀደመ? ወይስ ሌሎች ተቋማት ላይ ከጎንደር በኋላ ያለው? አዎ ከጎንደር በኋላ ለፒኤችዲ ጃፓን ሄጄ ተምሬ መጣሁ። ጃፓን ሌላ ታሪክ ነው። ጃፓን 3 አመት በላይ የቆዩ 3 አመት ከ6 ወር ጃፓን ቶኩሺማ ዩኒቨርሲቲ የሚባል ገብቼ በባዮሜዲካል ሳይንስ ፒኤችዲ ሰርቼ ነው የመጣሁት። ተሸላሚ ተማሪ ነበርኩ። እዛም ደስ የሚል ጊዜ ነው የነበረኝ። ጃፓኖች ተጨማሪ ዲሲፕሊን አስተምሮኛል። የጃፓኖች ልዩ ዲሲፕሊን ሃርድ ወርክ ነው፣ ጠንካራ ሰራተኛነት። ረጅም ሰዓት ሙሉ ላብ ውስጥ የሚሰሩት ረጅም ጊዜ ነው ለስራቸው ትኩረት ሰጥተው የሚሰሩትና እኔም ያ ተፈጥሮ ነበረኝ። ከነሱም ብዙ ነገር ተምሬ የተሻልኩ ፒኤችዲ ተማሪ ነበርኩ። ተሸላሚ ፒኤችዲ ተማሪ ነበርኩ። ብዙ የምርምር ጽሁፎችን ከኔ ፕሮፌሰር ጋር በመሆን ከሌሎች ሰዎችም ጋር በመተባበር ማሳተም የቻልኩበት ጊዜ ነውና በጣም የህይወቴ ወርቃማ የምርምር ጊዜ የምለው በፒኤችዲ ያሳለፍኩት የጃፓን የቶኩሺማ ዩኒቨርሲቲ ቆይታዬ ነው። ከ30 በላይ የምርምር ጽሁፎችን ያሳተምንበት ጊዜ ነው። ከብዙ ተቋማት ጋር አብረን ስራ የሰራንበት ነው። ከጎንደር ጀምሮ በዓለም ዙሪያ ካሉ ተቋማት ጋር አብረን የሰራንበት ጊዜ ነው። በእርግጥ እኮ ዛሬም ድረስ ቀጥሎ ግንኙነቱ ተጠናክሮ እርሶ እውቅና የተሰጠበትንም ጊዜ እናስታውሳለን። 2 አመት አልሆነውም አይደል? 2024 ላይ እንዲሁ የጃፓን መንግስት ለእርሶ እውቅና ሰጥቷል። የሀገራት ግንኙነት ላይ ጠንካራ ግንኙነት እንዲኖር ማድረግ በትምህርቱ በምርምሩ በተለያዩ መስኮች ላደረጉት ተብሎ እውቅና ለእርሶም የተሰጠበትን እንረሱ አይደለም። እሱን ወደ በኋላ ካነሳሁት ብዬ ነበር። ካነሱት አይቀር ግን እሱንም ብንቀጥለው ደስ ይላል። አዎ ጃፓን ቆይታዬ በመሃል 3 መጥቻለሁ። ስመጣ ዝም ብዬ ለቫኬሽን አይደለም። የኔን ፕሮፌሰር እና የሱን ጓደኞች ይዤ ነው ጎንደር የመጣሁት። እንደው አንዳንድ ጊዜ ይገርማል የእንጀራ ነገር። 4 ፕሮፌሰሮችን ይዤ መጣሁ። አንደኛው ፕሮፌሰር የቆዳ ሐኪም ነበሩ፣ ደርማቶሎጂስት። ከኔ ዩኒቨርሲቲ ሳይሆን ሆካይዶ ከሚባል ዩኒቨርሲቲ የመጡ የኔ ፕሮፌሰር ጓደኛ ናቸው። አብረን የምርምር ስራ ስለምንሰራ ነው ኢትዮጵያ ብሎ የመጡት። መጥቶ አሁን እኔ የምመራበትን አርመር ሃንሰን የምርምር ኢንስቲትዩት ጎብኝተዋል። እንዴት ነው የጎበኘነው? ደርማቶሎጂ የሚባል የሬዚደንሲ ፕሮግራም የተጀመረበት አመት ነው። አዲስ አበባ ዩኒቨርሲቲ የደርማቶሎጂ ሬዚደንሲ ፕሮግራም የድህረ ምረቃ ፕሮግራም ለሐኪሞች አዘጋጅተው የመጀመሪያው ባቾች ውስጥ ያለው ልጅ አንዱ ጎንደር ዩኒቨርሲቲ ስታፍ የነበረ ነው። ዶክተር ደሳለኝ ባላው መጽሐፍ ጽፏል። ውጭ ሀገር ነው አሁን የሚኖረው። እሱ እዚህ ተማሪ ነበርና ለምን ለደርማቶሎጂ ሬዚደንቶች ሌክቸር አሰጥም ሴሚናር አሰጥም ብለው ጋበዙትና በዚያን ጊዜ መተን አሪ ያ ዓመተ ምህረቱ መች መሰለሽ 1997 ዓመተ ምህረት 97 ዓመተ ምህረት አሪ ድረስ መተን በሁለተኛው አመት በርካታ ፕሮፌሰሮችን ይዤ መጥቼ ጎንደር ሴሚናር እንዲሰጡ ሐኪሞችን ይዤ መጥቼ ሰርጀሪ አብረው እንዲሰሩ ከሰርጅኖች ጋር እንዲነጋገሩ እንደዚህ ድሎችን ስፈጥር ነበርና እኔ የጃፓን ቆይታ ብዙ ነገሮችን ያስተማረኝ ነው። ወደ ኢትዮጵያ እንድመላለስ ከኢትዮጵያ ተቋማት ጋር የጃፓን ተቋማት ትስስር ቅንጅት እንዲያደርጉ ከማድረግ አንፃር ከዚያ በስራ እድሜም ፒኤችዲ ይዤ መጥቼ ጎንደር ዩኒቨርሲቲ ስራ ስሰራ
እነዚህ ፕሮፌሰሮች መጥተው ነበሩ። ይሄ የቀጠለ ግንኙነት ነው። ጎንደር ዩኒቨርሲቲና የጃፓኑ ቶኩሺማ ዩኒቨርሲቲ የመግባቢያ ሰነድ አብሮ ለመተባበር ምርምር ላይ ስልጠና ላይ ለመተባበርም የመግባቢያ ሰነድ በዚያ ዘመን ተፈራርመው ፒኤችዲ ተማሪዎችም ጎንደር ድረስ ሄደው ፒኤችዲ ጨርሰው የመጡ ልጆችም አሉ፣ የጎንደር ዩኒቨርሲቲ ስታፎች። ያ ተቆጥሮ ቀጥሎም ወደ ፌዴራል ከፍተኛ መንግስት ኃላፊነት መጥቼ የሰራራቸው ስራዎች የነካካዋቸው በተኖች ተቆጥሮ ነው የጃፓን መንግስት የንጉስ ሽልማት የተሰጠኝ። ከጃፓን ንጉስ ሽልማት ነው የሚባለው። ራይዚንግ ሰን ጎልደን ሲልቨር አዋርድ ይባላል። ጃፓንን ከሀገሩ ጋር በሆነ መስክ ላስተሳሰረ የውጭ ሀገር ዜጋ የሚሰጥ በአመት አንዴ የሚሰጥ የንጉስ የእውቅና ሽልማት ነው። በሀገሪቱ ጠቅላይ ሚኒስትር የተፈረመ ሽልማት ነው የተሰጠኝና በጣም ደስ ይለኛል። እኔ ጃፓን ሁለተኛ ሀገሬ ናት ከኢትዮጵያ ቀጥሎ። ረጅም ጊዜ 3 አመት ከመንፈቅ የኖርኩባት ሀገር ስለሆነች ብዙ ነገር ያስተማረችኝ ስለሆነች የሚያስደስት ነገር ነው የሰጡኝ። በጣም ቆንጆ ነው የነበረውን ስነ ስርዓትም ስንከታተለው ነበር። እዚሁ መተው ነው በኢትዮጵያ ባሉ አምባሳደር አይደለ ምክንያት የተሰጠው። በጣም ቆንጆ ነበር። ብዙዎች የተገኙበት የእርሶንም ስሜት እንዲሁ ስንጋራ ነበር በወቅቱ በተለያየ መልኩ በጣም ጥሩ ነበር። እንዲህ አይነት በግለሰብ ደረጃ ግን ለሀገር ትልቅ አስተዋጽኦ ያለው እንዲህ ጥቂት ቢገኝ ምን ያህል አስተዋጽኦ ከፍ እያለ እንደሚሄድና ከሀገራት ጋር ያለ ግንኙነትም ከፍ እንደሚል አንዱ ማሳያ ነው የሚሆነውና ይሄ ያው ያለፈ ቢሆንም ግን የሚዘነጋ ስላልሆነ ውለታውም ስለሆነ እርሶ ለሀገር የዋሉት ውለታም ስለሆነ እናመሰግናለን ማለት ግድ ነውና እናመሰግናለን ለማለት ነው ፕሮፌሰር። Thank you so much። እንግዲህ ጎንደር ዩኒቨርሲቲ ከጀማሪ ከዛ እስከ ምክትል ፕሬዝዳንትነት የዘለቀ ከዛ ደግሞ ወደ ሌሎች የሀገር የጣለችውን አደራ ወደ መወጣት አገልግሎቶች ገቡ። የቱ ቀደመ እየተባባልን ነበር። ትምህርት ሚኒስቴር ቀደመ ወይስ ውጭ ጉዳይ ቀደመ ወይስ ሌሎቹ ተቋማት ላይ የነበረው? ታንክ ዩ። ከጎንደር ከጃፓን መልስ ጎንደር ዩኒቨርሲቲ ስራ ጀመርኩና ወደ አሜሪካ ሄድኩ። ፖስት ዶክተራል ምርምር የሚባል ከፒኤችዲ በኋላ የሚደረግ የምርምር ስራ ዩኒቨርሲቲ ኦፍ ኮሎራዶ ዴንቨር የሚባል ቦታ እዛ ገባው። 2 አመት ከምናምን እዛ ሰርቼ ተመልሼ ወደ ኢትዮጵያ መጣሁ። ወደ ጎንደር ተመለስኩ። እሱ ራሱ ረጅም የራሱ ታሪክ ያለው ነው እና በዩኒቨርሲቲ ኦፍ ኮሎራዶ ዴንቨር ቆይታዬ በጣም ጥሩ የምርምር ስራ ስሰራ ነው የቆየሁት። ለሚከታተሉ ኢትዮጵያውያን ጎበዝ የኢትዮጵያ ተመራማሪዎች ሪሰርቸርስ አሜሪካ ሀገርም ሄደው ጎበዝ ተመራማሪ መሆን እንደሚችሉ ግራንት ማምጣት እንደሚችሉ በምርምር ስራቸው ውጤታቸውን ከፍ ያለ ምርምር ጆርናል ላይ ማሳተም እንደሚችሉ ያሳየሁበት ጊዜ ነበር። ፖስት ዶክተራል ተማሪዎችም አመታዊ የውድድር ኢቨንት አላቸው። ስለዚህ የኔ የምርምር ስራ was the best በነበርኩባቸው 2ቱም አመታት እና በትልልቅ ታዋቂ ጆርናሎች ላይ እዛ ቆይታም የነበረኝን የምርምር ስራ ማሳተም ችያለሁ። ከዛ ጎንደር ተመልሼ ሳገለግል ነው እንደገና ከዳይሬክተርነት የዩኒቨርሲቲው የምርምርና ማህበረሰብ አገልግሎት ዳይሬክተር ተደርጌ አሳይመንት ተሰጠኝ። ከዛ ከጥቂት ጊዜ በኋላ ቫይስ ፕሬዚዳንት ምክትል ፕሬዚዳንት ኃላፊነት ተሰጠኝ። ደስ ብሎኝ ነው ኃላፊነቴን የተወጣሁት። ለኃላፊነት መታጨት መልካም ነገር ተወዳድረሽ ፈልገሽ የምትገቢው አይደለም። አሁን በአሁኑ ወቅት አሰራር ስርዓት አለው። ማስታወቂያ ወጥቶ የሚፈልግ ሰው ተወዳድሮ አልፎ ነው ምክትል ፕሬዚዳንት የሚሆነው። በእኛ ወቅት ግን ማኔጅመንቱ የተቋሙ ከፍተኛ ኃላፊዎች ካመኑብሽ አፖይንትመንት ነው እና እንደዛ ኃላፊነት ተሰጥቶኝ ሰርቻለሁ። ደስ የሚል የስራ ጊዜ ነበረኝ። እውነት በወቅቱ የነበሩ የስራ ኃላፊዎች ፕሮፌሰር መንገሻ አድማሱ፣ ዶክተር ደሳለኝ፣ ዶክተር ሰለሞን ዳኜ፣ ፊፎክር እንደዚህ የሚባሉ ጓደኞቼ ፕሮፌሰር የማታው ተባብረን ብዙ ጥሩ ስራ ሰርተናል ብዬ ነው የማስበው። እሱም እኔን ቀርጾኛል። በስራዬ ደግሞ በምርምር ስራዬ በማስተማር ስራዬ የፕሮፌሰርነት ማዕረግ ጎንደር ዩኒቨርሲቲ ሰጠኝ። ዛሬ 13 አመት እንዲገደማ እና በወቅቱ ከኔ በፊት ከነበሩ ፕሮፌሰር ከሆኑ ሰዎች እኔ ፕሮፌሰር ስሆን ያንገር ነው ተብሎ ተነግሮኛል እና በወቅቱ ሰዎች ወጣቱ ፕሮፌሰር የሚሉኝ በዚያ ምክንያት ነበርና ጎንደር ዩኒቨርሲቲን ሁሉ ነገር ነው የሰጠኝ። ከጎንደር ስወጣ ከኃላፊነት ሪዛይን አድርጌ
ወደ ጥቁር አንበሳ አዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የማይክሮባዮሎጂ ፓራሲቶሎጂ እና ኢሚኖሎጂ ዲፓርትመንት መምህር ለመሆን ነው የመጣሁት። የራሱ ምክንያት ስላለው ነው። ከቤተሰብ ጋር አብሮ ለመኖር ባለቤቴ እዚህ ስለነበረች ነው ወስኜ የመጣሁት። ከዛ በወቅቱ የነበሩ የትምህርት ሚኒስትር እና ሚኒስትር ዴታ ሚኒስትር የነበሩት ክቡር አምባሳደር ሽፈራው ሽጉጤ ያኔ አምባሳደር አልሆኑም አቶ ሽፈራው ሽጉጤ እና ሚኒስትር ዴታው ዶክተር ካባ ኡርጌሳ የሚባሉ ነበሩና ጥቁር አንበሳ ሆስፒታል 50ኛ ዓመት በዓሉን ያከብር ነበር። እኔ እንደመጣው አካባቢ ማስተማር የጀመርኩ አካባቢ ነው። በዓሉን ለማክበር ንስል ያዩኛል። የበዓሉ ቀን ለምን የምታረገው ሲሉኝ አይ ከጎንደር እኮ ለቂቄ መጥቻለሁ አሁን አስተማሪ ነኝ ስላቸው እሺ እንፈልጋለን እንድታግዘን ዶክተር ካባ ጋር የኃላፊ ቦታ ስላለ የዳይሬክተር ጀነራል ቦታ ስላለ እሱ ጋር መጥተን እንድታግዘን የልምድ ስላለ የአመራርነት ልምድ ስላለ እንድታግዘን እንፈልጋለን ብለውኝ ወደ ትምህርት ሚኒስቴር ሄድኩ። ትምህርት ሚኒስቴር 10 ወር ገደማ ነው እነሱ ጋር የሰራሁት። ከዛ በኋላ ሹመት ተሰጠኝና የሳይንስና ቴክኖሎጂ ሚኒስትር ዴታ ተደርጌ ሳይንስና ቴክኖሎጂ ተመደብኩ። በወቅቱ ሚኒስትር ተደርገው የመጡት የአሁኑ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ነበሩና ከሳቸው ጋር የመስራት እድል አገኘው። 1 አመት አብረን ሰራን። ከዛ እሳቸው ወደ ሌላ አሳይመንት ተላኩ። እኔ ተጨማሪ 2 አመት ሳይንስና ቴክኖሎጂ ውስጥ ሰራው። ሳይንስና ቴክኖሎጂ ሲሰራም ለኢትዮጵያ የሚጠቅሙ ብዙ ነገሮችን ሰርቻለሁ። ከሳቸው ጋር ከዶክተር ኢንጂነር ጌታሁን መኩሪያ ጋር የሰራናቸው ስራዎች ተቋም ፈጥረውልናል። ኢትዮጵያ ውስጥ አዋቂ ኢትዮጵያውያን የተቋም ግንባታ ላይ አስተውለው ሊሰሩ ይገባል። አሁን ኢትዮጵያን የጀርባ አጥንት ሆነው እያገለገሉ ያሉ ተቋማት ጥንስስ ክቡር ዶክተር አብይ አህመድ ጊዜ የጠነሰስናቸው ናቸው። ኢትዮጵያ የባዮ ኤንድ ኢመርጂንግ ቴክኖሎጂ ኢንስቲትዩት የሚባል ባዮ ኢኮኖሚ የዘመኑ መንገድ ነው። ባዮ ኢኮኖሚ የባዮ ኢኮኖሚ ስራ መሰረት እንድጥል ተብሎ ያኔ ነው የፈጠርነው። የኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ኢንስቲትዩት ወደ ህዋ የኛን ሳተላይት እንድናመነጥቅ ያስደረገንን ተቋም ያኔ ነው የጠነሰስነው። እኛ ዘመን ነው ያቋቋምነው። አሁን አርቲፊሻል ኢንተለጀንስ ኢንስቲትዩት ተብሎ የተፈጠረውን በባዮ ቴክኖሎጂ ኢንስቲትዩት ውስጥ ስራ ክፍል አድርገን ያኔ ኢንኩቤት ያደረግነው ነው። ከፍ ከፍ ያሉ ኢትዮጵያን የሚጠቅሙ ተቋማት የሚፈጠሩበትን መሰረት የጣልንበት የሳይንስ የቴክኖሎጂ ኢኖቬሽን ፖሊሲ ስራዎች እንዲታወቁ የጥራት መሰረተ ልማት ተቋማት አሁን ጥራት መንደር ተብሎ ያደጉ እንደዚህ ያበቡ ተቋማት በክቡር ዶክተር አብይ አህመድ መሪነት ያኔ የጠነሰስነው ስራ ነው። ግራንት አግኝተን ከዓለም ባንክ መንግስት ህንጻዎቹን እንዲሰራልን ፕሮፖዛል አስገብተን ያ በገንዘብ ሚኒስቴር ጸድቆልን በየሳምንቱ ስራዎችን እየገመገምን አሁን እነሆ የኢትዮጵያ ኩራት የሆነ የጥራት መንደር ኖሮልናል። አምራይ ንብረትም ተጠሪነቱ ያኔ ለሳይንስና ቴክኖሎጂ ነበረ። ኢትዮጵያ በአምራይ ንብረት ስራዋ አሁን ጥሩ ደረጃ ላይ እየደረሰች ነው የምትገኘው። እሱን ደግፍ ነበረ እንመራ ነበረ። ሁለቱ ሳይንስና ቴክኖሎጂ ዩኒቨርሲቲዎች የአዲስ አበባና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎችም ተጠሪነታቸው ለሳይንስና ቴክኖሎጂ ሚኒስቴር ነበረ። አሁን እነሱ ውስጥ ያሳደግናቸው የልህቀት ማዕከላት ያን የጠነሰስናቸው መሰረት የጣልናቸው ናቸው። አሁን በጣም ብዙ ምሁራንን የምርምርና ጥናት ስራዎችን የቴክኖሎጂ ስራዎችን ለኢትዮጵያ ልማት የሚሆኑትን ያወጡልን ነው ያሉትና ሳይንስና ቴክኖሎጂ ሚኒስቴር ቆይታዬ በጣም ብዙ ደስ የሚል ነገር የሰጠኝ ነው። ያኔ በሩጫ በጉልበት የሰራነው ስራ መሰረት የጣልነው ስራ በጥበብ በትስስር የጀመርነው ስራ አሁን ውጤት ሆኖ ተቋም ብቻ ሳይሆን ተቋማት ደግሞ ውጤት የሚያመጡ ተቋማት ሆኖ ስናይ በጣም የሚያስደስት ነው። ከሳይንስና ቴክኖሎጂ ቀጥሎ ውጭ ጉዳይ ሚኒስቴር ዴታ አድርገው ነው ክቡር ዶክተር አብይ አህመድ እሳቸው ጠቅላይ ሚኒስትር ከሆኑ በኋላ ወደ ውጭ ጉዳይ ሚኒስቴር ዴታነት ላኩኝ። ያው የኔን ባህሪ ስለሚያውቁ ነው። የማዳመጥ ችሎታ፣ የመማር ችሎታ፣ የዲፕሎማት አይነት ባህሪ አለ ይሉኝ ነበርና ለጎበዝ ዲፕሎማት ነህ ሳይንቲስት ብቻ አይደለህም ይሉኛልና እሱን ስራ ሰጡኝ። ውጭ ጉዳይም ሲሄድ በወቅቱ የነበሩ ሚኒስትር ክቡር ዶክተር ወርቅነህ ገበየሁ ይባሉ ነበርና
እሳቸው የፖለቲካ ዲፕሎማሲ ስራ ነው የሰጡኝ። በጣም ሰፊ ስራ ነው። የኤሽያ፣ የአውሮፓ፣ የአሜሪካ የፖለቲካ ዲፕሎማሲ ጉዳዮችን፣ የዓለም አቀፍ ህግ ጉዳዮችን፣ የዓለም አቀፍ ድርጅቶች ጉዳዮችን እንድመራ ነው ኃላፊነት የሰጡኝ። አጭር ጊዜ ነው የቆየሁት 6 ወር ገደማ፣ ግን ብዙ ነገር ተምሬ ነው ከዛ የወጣሁት። ዲፕሎማቶቹ ተነቦ የማያልቁ መጽሐፎች ናቸው። በጣም የሚከበሩ ኢትዮጵያውያን ዲፕሎማቶች ያሉበት ተቋም ነው ውጭ ጉዳይ ሚኒስቴር ማለት። እውነት ዲፕሎማቶቻችን የሚያገኙ ኢትዮጵያውያን ቀረብ ብሎ እንዲያዳምጧቸው እንዲማሩ ፈልጋለሁ። እይታቸው በጣም ሰፊ ነው። ኢትዮጵያን ከዓለም አንጻር ነው የሚያዩትና የዘመናት እውቀታቸውን ጨምሮ ለኔ በአጭር ጊዜ የሰጡኝ እውቀት እስካሁን ስለ ውጭ ጉዳይ፣ ስለ ኢትዮጵያ፣ ስለ ዲፕሎማሲ፣ ስለ ውጭ ግንኙነት ያለኝን ነገር ከፍ አድርጎ የያዘ ነው። ከዚያ አዲስ መስሪያ ቤት ሲቋቋም የሳይንስና ከፍተኛ ትምህርት ሚኒስቴር የሚባለው ሲቋቋም አሁን ዶክተር አብይ ወደዛ አሳይመንት ሰጡኝ። ሚኒስቴር ዴታ አድርገውኝ ወደዛ ላኩኝ። ሳይንስና ከፍተኛ ትምህርት ሚኒስቴር ውስጥ ለ3 አመት ሰራ። እሱም ጊዜ ብዙ ትልልቅ ስራዎችን በከፍተኛ ትምህርት ልማት ዙሪያ በሳይንስ በምርምር በቴክኖሎጂ ሽግግር በቴክኖሎጂ ልማት ዙሪያ ብዙ መሰረቶችን የጣልንበት ጊዜ ነበር። የማይረሳ ጊዜ ነው እዛ የሚያሳለፍኩት። ከዛ እነሆ አሁን ደግሞ ወዳለሁበት የአርማወር ሃንሰን የምርምር ኢንስቲትዩት መድቦኝ 4ኛ አመት ይዣለሁ። በጣም ደስ የሚል ተቋም ነው፣ እየመራው ነው የምገኝ። አዎ አንዳንድ ነገሮች ሲጀመሩ ወይ ሲታቀዱ ላያልቅ ይችላል። እኛ በነበርንበት ጊዜ ግን አልፎ እንዲህ አይነት ውጤት ሲመጣበት በቃ ነበርኩበት እኔ ጥንስስ ነው በራሱ ሌላ ደስ የሚል ስሜት አለውና ማሰብ ከዛ እናደርገዋለን ብሎ መጀመሪያ ማመን ከዛ ማድረግ መጀመር ሆኖ እንዲታይ ያደርገዋልና አሁን እየሆኑ ያሉት የተቃቀሷቸው ነገሮች የእርሶ ጥንስስ እና የባልደረቦቹ በአጠቃላይ ስለሆነ እሱ ደግሞ ሌላ ስሜት ውስጥ የሚከት ይመስለኛል። ለማንኛውም ምርምር መነሻ ሆነ። አሁን ደግሞ መልሰው ምርምር ውስጥ ገቡ። ብዙ አበርክቶ ኖሮት ምርምር ውስጥ ገቡ። እሱን ቀደም ብለንም ስናነሳው ነበር። በጣም ብዙ የምርምር ውጤቶች የሚወጡበት ደግሞ ብዙ ተመራማሪዎች ያሉበት እንዲሁ ድምጻቸውን አጥፍተው ጠጋቸውን ይዘው ለሀገር ምን እናድርግ እንዲሁ ምንድነው መፍትሄ ማምጣት ያለብን የሚለውን በአቅማቸው እያዋጡ ያሉበት ነው። ምን የሆነ እዚህ ተቋም ውስጥ አስተዋጽኦ እየተደረገ ያለው የሚለውን ሰዎች አድማጮችን ተመልካቾችን ቢያውቁ በጣም ደስ ይለኛል። የስጋ ደዌ በሽታ የዛሬ 60-70 አመት ገደማ የብዙ ዓለም ሀገራት ተግዳሮት ነበር። የአፍሪካ የኢትዮጵያ ብቻ አልነበረም። አሁን ግን ብዙዎቹ ያደጉ ሀገራት ከሀገራቸው አጥፍተው የኢትዮጵያና በጣም ጥቂት እያደጉ ያሉ ሀገራት ተግዳሮት ብቻ ሆነው ነው የቀረው። ያኔ ስካንዲኔቪያን የሚባሉ ሀገሮች ዴንማርክ፣ ስዊድን፣ ኖርዌይ እነሱም ችግራቸው ስለነበረ ምርምር እንዲሰራ ይፈልጉ ነበር። ያ ምርምር ደግሞ ችግር ፈቺ ምርምር በሽታው በጣም በስቶ ያለበት ቦታ እንዲሰራ ይፈልጉ ነበርና ተቋም ሲፈልጉ የአለርትን ሆስፒታል ያገኛሉ። የአለርት ሆስፒታል የስጋ ደዌ በሽታ ያላቸውን ሰዎች የሚያክም በጣም በርካታ ሰዎችን የሚያክም የሚደግፍ ቦታ ነው። እሱ ብቻ ሳይሆን ስልጠናም የሚሰጥ ቦታ ነው። ስለ ስጋ ደዌ ምርመራ፣ ሕክምና፣ የመከላከል ስራ ሁሉ ስልጠና የሚሰጥ ቦታ ነው እና ያንን ስላወቁ እዚህ መጥተው ሲያዩ በጣም ለምርምር ተቋም አይዲያል ቦታ አርገው አሰቡ። በወቅቱ የነበረ ጤና ሚኒስቴር እና እነዚህ የኖርዌይና የስዊድን ድርጅቶች አንድ ላይ ሆነው ኢትዮጵያ መንግስት አስፈቀዱ። ኢትዮጵያ መንግስት ፈቀደ። የአርማወር ሃንሰን የምርምር ኢንስቲትዩት ተፈጠረ። ዋና ዓላማው የስጋ ደዌ በሽታን በሚመለከት የሰውነት የመከላከል ኃይል ዙሪያ ጥናትና ምርምር ለማድረግ ተብሎ የተፈጠረ ተቋም። ይሄ ተቋም አሁን ከስጋ ደዌ ምርምር አልፎ የስጋ ደዌ ዘመድ የሆነ ቲቢ የሚባላል። ሁለቱም ማይኮባክቴሪየም የሚባል የጋራ አባት አላቸው። ስማቸው ሌፕሬ፣ ስጋ ደዌ የሚያመጣው ማይኮባክቴሪየም ሌፕሬ የሚባለው ባክቴሪያ ነው። ቲቢን የሚያመጣው ደግሞ ማይኮባክቴሪየም ቱበርኩሎሲስ የሚባለው ባክቴሪያ ነው። የጋራ መሰረት አላቸው። ስለዚህ ከሌፕረሲ ከስጋ ደዌ ምርምር ወደ ቲቢ ምርምር በሂደት ደግሞ ወደ ኤችአይቪ ዓለምን ሲረብሽ የዛሬ 40 አመት ሊገደማ ወደ ኤችአይቪ ቁንጭር የሚባል ቆዳ ላይ የሚወጣ ሌሽማኒያሲስ ይባላል። ኩቴኒስ ሌሽማኒያሲስ አሁንም እዚህ ሰበታ አካባቢ ብዙ ኢትዮጵያ አካባቢዎች ላይ አልፎ እየረበሸን ያለ በሽታ ነው።
እሱ ላይ ውስጥ ያለ ሌሽማኒያሲስ ደግሞ ያለ ጉበትን ጣፊያን የሚያሳብጥ እሱም ላይ ቪሸራል ሌሽማኒያሲስ ይባላል። እሱ ላይ ኦንኮሴርካሲስ ይባላል ሌላ ቆዳ በሽታ ላይ እያለ አሁን ደግሞ ወባ ላይ ተላላፊ ያልሆኑ በሽታዎች ላይ በባክቴሪያ የሚተላለፉ ብዙ በሽታዎች አሉ። ኒሞኒያ የሚባል በሽታ፣ ማጅራት ገትር በሽታ፣ ኮሌራ እና በሌሎች በሽታዎች ላይ ምርምር ብቻ ሳይሆን ደግሞ ክሊኒካል ሙከራ ማካሄድ፣ የእውቀት አስተዳደር ስራ መስራት። አሁን በቅርቡ ደግሞ የዛሬ 4 ዓመት የተጨመረ ባህል ሕክምና ላይ ምርምር፣ ዘመናዊ ሕክምና ላይ ምርምር፣ ክትባት ላይ ምርምር፣ የመመርመሪያ መሳሪያዎች ላይ ምርምር፣ የሕክምና መገልገያ መሳሪያዎች ላይ ምርምር እና የፋርማሲካል ኢንዱስትሪ ድጋፍ ስራዎችን በሙሉ ነው አርመር ሃንሰን የምርምር ኢንስቲትዩት የሚሰራው። ስለዚህ መንግስት ሪፎርም ሲያደርግ የዛሬ 4 ዓመት ከምናምን ገደማ ተቋማት ይሰፉና ይጠቡ ነበር። አርመር ሃንሰን ምርምር ኢንስቲትዩት ነባሩ ስራ ባዮሜዲካልና ክሊኒካል የምንላቸው ምርምር ስራዎች ብቻ ነው የሚሰራ የነበረው። እንደ ተጨማሪ ያነሳዋቸው ስራዎች ሌሎች 3 ተቋማት ውስጥ የነበሩ ስራዎች ነበሩና አንድ ላይ ቢመሩ፣ በአንድ እይታ ቢመሩ፣ በአንድ ራዕይ ቢመሩ ከጥግ እስከ ጥግ የተያያዘ ውጤት ሊሰጡን ይችላሉ በሚል እሳቤ መንግስት እንደገና በአዲስ መልክ አርመር ሃንሰን የምርምር ኢንስቲትዩትን ፈጠረ። የዚያ ኢንስቲትዩት ዳይሬክተር አድርጎ መንግስት ሾመኝ። ከመጣው በኋላ ያንን የማስተሳሰር ኃላፊነት ነው የተሰጠኝ። ከ4 ተቋም የተውጣጣን ስራ የአንድ ተቋም ስራ አድርጎ የተያያዙ አድርጎ ለውጤት መምራት ከባድ ኃላፊነት ነው። ይሄንን ስራ ነው አሁን እየሰራን ያለ ነው። በጣም እድለኛ ነኝ። ቅድም አንቺ እንዳነሳሽው በነባሩ የአርመር ሃንሰን የምርምር ኢንስቲትዩት ውስጥ ተጨምሮ ከሌላ ቦታ የመጡ የተቋማት ክፍሎች ውስጥም አንቱ የሚባሉ ተመራማሪዎች አሉ። እነዚህ ተመራማሪዎች ጥጋቸውን ይዞ ስራ የሚሰሩ ናቸው። እነሱን አሁን ሰብሰብ በማድረጋችን አንዱ ከሌላው እንዲማር እድል በመፍጠራችን የአንዱ ስራ ክፍል ስራ በሚቀጥለው ስራ ክፍል ተይዞ በመጨረሻው ስራ ክፍል ውጤት ሆኖ እንዲወጣ የሚያረግ ስርዓትን ስለፈጠርን ለኢትዮጵያ የማይተካ ሚና የሚጫወት ተቋም የማድረግ የተቋም ግንባታ ስራ እየመራው እገኛለሁ ብዬ ነው የማስበው። ስራዎቻችንንም ምርምሮቹን ችግር ፈቺ እንዲሆኑ የማረግ አሁን ለምሳሌ ወባ የኢትዮጵያ ተግዳሮት ነው፣ የብዙ አገራት ተግዳሮት ነው። ወባን ስናስብ ሕክምናን እናስባለን። ፕላስሞዲየም ቫይቫክስ የሚባለው የሚያገረሸው የወባ አይነት የሚሰጠው መድኃኒት አለ። የጉበት ፌዝ ውስጥ ጉበት ውስጥ የሚደበቅ የፓራሳይቱ ላይፍ ሳይክል አካል አለና እሱን ገብቶ የሚገል መድኃኒት አለ ፕሪማኪን የሚባል። ያ የአዋቂ ዶዝ ብቻ ነው ያለው፣ ለህፃናት የለም። አሁን ግሎባሊ የሌለ ነገር። ስለዚህ የአህሪ ምሁራን ለህፃናት የሚሆን የፕሪማኪን ዶዝ ንፍጠር ብለው የክሊኒካል ሙከራ ስራ እየሰሩ ነው ከዓለም ሳይንቲስቶች ጋር። አሁን በጣም ድንቅ ስራ ነው። የብዙ ክፍል ሰራተኞች አንድ ላይ ሆነው እውቀትን ሰብሰብ አድርጎ ከሌሎች ተቋማት ጋር ሆነው ስራ እየሰሩ ነው። ይሄ ችግር የሚፈታ ነው። ወባ የሆነ ጊዜ ባህሪዋን እየቀየረች ፓራሳይቷ ለምንጠቀምበት የመመርመሪያ መሳሪያ አልታይ ትላለች። ፈጣን መመርመሪያ መሳሪያ አለን፣ ራፒድ አርዲቲ የሚባል ራፒድ ዲያግኖስቲክ ቴስት የሚባል ጂን ትደብቅና ትቆልፍና ደም ውስጥ ስና የለችም ይላል ሰው። ባክቴሪያ ወባዋ ግን አለች፣ ፓራሳይቷ አለች። ሰው እየታመመ ነው፣ ስንመረምር ግን ተደብቃለች፣ አትታይም። ይሄ እዚህ አይነት ምርምሮችን ያገኙት የአህሪ ምሁራን ናቸው። እነሱ ያገኙት ውጤት ለጤና ሚኒስቴር ምክረ ሀሳብ ሆኖ ሄዶ ስትራቴጂ ተቀይሮ አዲስ የመመርመሪያ ኪት ኢትዮጵያ ውስጥ እንዲገባና ስራ ላይ እንዲውል እየተደረገ ነው ያለው። ይሄ ነው ችግር ፈቺ ምርምር ማለት። በምርምር ችግሩን መለየት፣ መፍትሄውን ይዞ ማምጣት፣ ያን መፍትሄ ለሚመለከተው የመንግስት አካል ማቅረብ፣ ያ ደግሞ ውጤት ይዞ እንዲመጣ የማድረግ ስራዎች እየተሰሩ ነው። በወባ ነው ማሳያ ያመጣሁት። ኮሌራ ላይ ትልቅ ምሳሌ ያለ አህሪ የሰራው ስራ ነው። የኮሌራን ክትባት ለአፍሪካ እንዲገባ ያስደረገው የኤሽያ ሀገር የተመረተ ክትባት ነው። በአፍሪካ ላይ ይሰራሉ የሚለውን ምርምር የሰራው አህሪ ነው። ቲቢ ላይ በጣም ሰፋፊ ምርምር ስራዎች ተሰርተዋል። መድኃኒት የተላመደ ቲቢ ለ2 ዓመት ገደማ ነበር ሕክምና የሚሰጠው። የአህሪ ተመራማሪዎች ላለፉት 10 ዓመታት የሰሩት ስራ ነው። ተሰብስበው መጥቶ አሁን ከ2 ዓመት ወደ 9 ወር ያነሰ ጊዜ እንዲሰጥ የተደረገ ያለው። ሌሎችም አሁን ፊልድ ላይ እየተሞከሩ ያሉ የማጅራት ገትር ምርምር ስራዎች፣ የኮሌራ ምርምር ስራዎች፣ የወባ ምርምር ስራዎች
ብዙ አሉ የክሊኒካል ሙከራ ስራዎች አሉና እነዚህ የምርምር ስራዎች ችግር ፈቺ ሰው ተኮር ሆኖ እንዲወጡ የማረግ ልዩ የአመራር መንገድ እየተከተልን እንገኛለን። ሌላኛው እነዚህ ምርምር ስራዎች ደግሞ እንዲታወቁ ማረግ ህብረተሰቡ እንዲያውቃቸው የኢትዮጵያ ተቋማት እንዲያውቋቸው ዩኒቨርሲቲዎች አውቆ አብሮ እንዲተጋገዙ የጤና ቢሮዎች የፓብሊክ ሄልዝ ኢንስቲትዩትስ ሌሎች ምርምር ተቋማት አህሪ የሚሰራውን ሀገራዊ የምርምር ስራ እንዲያውቁ የማድረግ ስራም እየሰራን ነው። አህሪ ከባለፉት አመታት በተሻለ አሁን ወደሚታወቅበት ደረጃ እየደረሰ ነው። ለምን የዚህ አይነት ምርምር ስራ የሚሰራ ሌላ ተቋም የለንም ኢትዮጵያ ውስጥ። ወደፊት እዚህ አህሪን አይነት ምርምር የሚሰሩ ብዙ ተቋማት ያስፈልጋል። ለምሳሌ የውባ ምርምር ማዕከል የሚባል ያስፈልገናል። ውባ ትልቅ ተግዳሮት ስለሆነ እስከሚጠፋ ድረስ ቫይራል ዲዚዝስ በቫይረስ የሚተላለፉ በሽታዎች ኤችአይቪ ብቻ አይደለም፣ ሄፓታይተስ የጉበት በሽታ የምንለው ቺኩንጉንያ የሚባል ድሬዳዋ አካባቢ ተገኝቶ ሰዎችን እያስቸገረ ያለ አለ፣ ዴንጊ የሚባል አለ፣ ሌሎችም ቫይራል ዲዚዝ አሉ። ይሄንን ትኩረት ሰጥቶ በኢትዮጵያ ኮንቴክስት አጥንቶ ዕውቀት አውጥቶ ዓለም አቀፍ ጆርናሎች ላይ አትሞ ትብብርን ፈጥሮ ሀብትን ከዓለም አቀፍ ሶርሶች አምጥቶ መፍትሄ የሚያመጣ ምርምር የሚሰራ ማዕከል ያስፈልጋል። አሁን እኛ ዲቪዥን አድርገን ነው ያደራጀናቸው። በሂደት እነዚህ ትልልቅ ማዕከላት ሊሆኑ ኢንስቲትዩት ሊሆኑ ይገባል። ግሎባሊ ትልልቅ ሀገሮች ውስጥ ኢንስቲትዩትስ ናቸው። የባክቴሪያ ምርምር ኢንስቲትዩት በባክቴሪያ የሚመጡ በሽታዎች ዙሪያ ምርምር የሚሰራ ኢንስቲትዩት፣ በቫይረስስ በሚመጡ ምርምር፣ በፋንገስ የሚመጡ በፓራሳይትስ በሚመጡ ምርምር ይባላል። ወደ ክሊኒካል ትራያልም ኢንስቲትዩት ነው። ጃይንት ኢንስቲትዩት ሆኖ በተቋማት ውስጥ ይፈጠራል። አፍሪካ ውስጥ ብዙ ቦታ የክሊኒካል ትራያል ሙከራ ስራ ይሰራል። ኢትዮጵያ ውስጥ 10 ምናምን ዓመት ሆኖታል። ይሄን ማጠናክሮ መቀጠል ያስፈልጋል። በክሊኒካል ሙከራ ያለፈ ዕውቀት ወደ ኢንዱስትሪ የሚሄድ ነው። ሰው ላይ ተሞክሮ ውጤት ሲያመጣ ወደ ኢንዱስትሪ ሄዶ ምርት ይሆናል፣ መፍትሄ ይሆናል። ይሄንን የሚሰራ ብዙ ተቋም የለንም ሀገር ውስጥ። ዩኒቨርሲቲዎች ውስጥ ጅምር ስራዎች አሉ፣ ግን መንግስት ማንዴት አድርገው ለአህሪ ስለሰጠ እነዚህ ስራዎች እየተሰሩ ነው። ባህል ሕክምና በራሱ ትልቅ ሰፊ ጉዳይ ነው። ይሄንን ኢንተግሬት አድርጎ መምራት ከሀገር በቀል ዕውቀት ተነስቶ እስከ ምርት ድረስ የሚሰሩ ስራዎችን መምራት የአህሪ ኃላፊነት ነውና ይሄንን አቀናጅቶ መምራት ባለድርሻ አካሉ ሰፊ ስለሆነ ከሰፊ ባለድርሻ አካላት ጋር ከባህል ሕክምና አዋቂዎች ጋር አስተሳስሮ መምራት የአህሪ ኃላፊነት ነው። እየሰራ ነው። ክትባትም አንድ ለእናቱ የሚያመርተው አህሪ ነው። የብድ በሽታ ክትባት አህሪ ያመርታል። ከዚህ ተነስተን ተቋምም እንዲገነባ አድርገናል። ሺልድ ቫክስ የሚባል ኢንተርፕራይዝ ኢትዮጵያ መንግስት ሚኒስትሮች ምክር ቤት አጽድቆታል። አሁን በቅሊንጦ ኢንዱስትሪ ፓርክ ውስጥ ቦታ ተሰጥቶ የግንባታ ስራ ሊጀመር ዝግጅት ላይ ነው የሚገኘው። ስለዚህ የተቋም ግንባታ ስራ ውስጥም አህሪ የራሱን ሮል እየተጫወተ ነው። ኢትዮጵያ መድኃኒት የሚያመርቱ ብዙ ፋብሪካዎች አሏት፣ ግን በጣም ብዙ አይደሉም ሌሎች ሀገሮችን ስናይ። እነዚህ ግን በሙሉ አቅማቸው እንዲያመርቱ ከማድረግ አንጻር የአቅም ግንባታ ስራ በጥራት እንዲያመርቱ ከማድረግ አንጻር የአቅም ግንባታ ስራ፣ የክትትል ስራ፣ የድጋፍ ስራ እንደዚህ እንሰራለንና ይሄ ሁሉ የአህሪ ኃላፊነት ነው። ይሄንን አስተሳስሮ ከጥግ እስከ ጥግ ውጤት እንዲያመጣ አድርጎ የመምራት ስራዎችን የመምራት እድል ስለተሰጠኝ እድለኛ ነኝ። በጣም ደስ ብሎኝ እየሰራው ነው። እንግዲህ እንዳሉት ወደ ኢንስቲትዩት ከፍ ወዳለ ደረጃ ደርሰው ደግሞ እናያቸዋለን ብለን እናስባለን። አሁን እየተሰራ ያለውን ስራ ስለነገሩን ከዚህ በላይ ደግሞ እንደ ሌሎች ሀገራት ከፍ ብሎ የየራሱ የባክቴሪያውም የቫይረሱም የሌሎቹም እንዲሁ ዘርፍ ተሰጥቶት ከፍ ባለ ውጤት እናያቸዋለን ብለን ተስፋ እናደርጋለን። ምኞታችንም ነው። እርሶ ደግሞ ብዙዎቻችን አውቀነው የሚሆን ሳናውቀው የምናደርገው አለ አይደለን? እንዲያው ስያሜው የተለያየ ይሆናል፣ ግን መፋቂያ ከመንገድ እንገዛለን። ከምንድን ነው የተሰሩት ብለን እንጠይቃለን። ወይ የምን ዛፍ ነው የምን ቅጠል ነው ብለን እንጠይቃለን። እንደዛ አለ። እርሶ ደግሞ እሱ ላይ ምርምር አድርገው በጣም ውጤታማ እንደሆነ በልምድም ይሁን የከወን ነው የከረም ነው የኖር ነው ግን በጣም ጥሩ እንደሆነ እንዲሁ ሲያነሱ ነበር። አቅም ኑሮት የሚገዛ ዘመናዊውን እሰየው፣ አቅም ኑሮት ግን የማይገዛ ይሄኛው በጣም ውጤታማ የሚያደርግ ነው። ባክቴሪያዎችን መግደል የሚችል የአፍጠረንን ማስተካከል የሚችልና ሌሎች ሲባል ነበር። እሱን በጥቂት እናንሳ ፕሮፌሰር። አመሰግናለሁ። በጣም ከብዙ የምርምር ስራዎች ውስጥ ሁሌም የሚያስደስተኝ በጥርስ መፋቂያዎች ላይ ያጠና ነው ጥናት ነው። ክሬዲቱ የፕሮፌሰር ሚያስ ዳኜ ነው።
ፕሮፌሰር ኤሪክ ቫን ዊክ የሚባሉ የሳውዝ አፍሪካዊ ፕሮፌሰር እሳቸው ላብ ይመጣሉ። ከነሱ ጋር ሆነን ባሌ ማውንቴን ዲንሾ ላይ የሆነች እጽዋት ፍለጋ እንሄዳለን። አሌፒዲያ የምትባል እጽዋት ባሌ ላይ ያለች እና እሳቸው መጽሐፍ እየጻፉ ስለሆነ የሳውዝ አፍሪካው ፕሮፌሰር አብረን ሄድንና ተራራው ላይ ዲንሾ አድረን ያኔ በጣም ደስ ይላል። ብዙ ከርከሮች ነበሩ። ብዙ ነገር ነው ያየነው። ስንመለስ መንገድ ላይ መፋቂያ ያዩና ኢንተረስት እንዳላቸው የእሳቸው ተመራማሪ ሳውዝ አፍሪካ የዚህ አይነት ስራ ለመስራት ሀሳብ እንዳለው ሲሉ የኢትዮጵያውን አፈወርቂ ስራ አሳይመንት ብሎ ለኔ ሰጡኝ። ከዚያን ቀን ጀምሮ አዲስ አበባ ዞሬ ሰበሰብ። ከዚያ ጅማም ሲሄድ ደሴም ሲሄድ ብዙ ቦታ ሲሄድ በየአካባቢው ኢትዮጵያውያን የሚጠቀሟቸውን እጽዋት አካላት የጥርስ መፋቂያ አድርገው የሚጠቀሟቸውን እገዛቸዋለሁ፣ እጠይቃቸዋለሁ። ይሄ ምን ይባላል እዚህ አካባቢ? ለምሳሌ ምስርች የምትባል መፋቂያ አለች። ዛፏ ትታወቃለች፣ እጽዋቷ ትታወቃለች። እና የሆነ አካባቢ ምስርችን ጥርስ መፋቂያ ያደርጋሉ። ከዚያ መፈለግና ማግኘት ነበረብኝ። ምስርች ምንድን ነው? እሱን ቆርጦ አምጥቶ የግሎባል ስሙ ባዮሎጂካል ስሙ ምን እንደሚባል ሳይንቲፊክ ኔም ነው የሳይንስ ስሙ ምን እንደሚባል ለማወቅ ያንን መሰብሰብ ያስፈልግ ነበር። ናሙናውም ሰብስቤያለሁ። ወደ ሳይንቲፊክ ኔም የሚወስደንን ናሙና ሰበስብ ነበር። ለምሳሌ ወይራ ብዙ ሰው መፋቂያ የሚያደርገው ነው ይታወቃል። ዛና የሀረር አካባቢ ብዙ ሰዎች ይጠቀሙታል። ችፍርግ። ስለዚህ አንዳንዶቹ ባርክ ናቸው፣ አንዳንዶቹ ቅርንጫፍ ናቸው። ዘንባባ ይጠቀማሉ እና ወደ 20 ምናምን ገደማ የሚሆኑ አይነቶችን ኢትዮጵያ ውስጥ ኢትዮጵያውያን ጥርሳቸውን ለመፋቅ የሚጠቀሙባቸውን እጽዋት ሰበሰብኩ። ስለዚህ የኔ ጽሁፍ ኢትዮጵያውያን የሚጠቀሟቸው እጽዋት ምንድናቸው ለጥርስ መፋቂያነት? እነዚህ የአካባቢ ስማቸው በአካባቢያቸው በምን ስም ነው የሚታወቁት? በዚያም ቅድም በዘረዘርኩት አግባብ ሳይንቲፊክ ስማቸው ምንድን ነው? ይሄንን ለአዲስ አበባ ዩኒቨርሲቲ ሄርባሪም ይዤ እዛ የነበሩ ምሁራን አሁንም በህይወት ያሉ ታላቅ ምሁራን አሉ። ፕሮፌሰር አንደኛው አባት ሞተውብናል፣ ፕሮፌሰር ኢንሰርሙ ቀልቤሳ። እሳቸው እንደዚህ አይቶ ነው የሚናገር። ይሄማ ይሄ ነው ይላሉ። እንደዚህ አይቶ እሳቸው ስር የነበሩ ባለሙያዎች አግዘውን ግን ፋይናል ኮንፈርሜሽን እሳቸውና ፕሮፌሰር ሰብስቤ አፕሩቭ አድርገው ፔፐር ጻፍን። ሁለተኛው ጥናቴ ምንድናቸው ከሚለው ቀጥሎ ጥርስን ስንፍቅ ያው ድድም ይነካል አይደለ? ድድን ይጎዳሉ ወይ የሚለውን ቶክሲክ ናቸው መርዛማነት አላቸው ወይ የሚለውን የምንመራመርበት የላቦራቶሪ ዘዴ ነበረና የብራይን ሽሪምፕ ሜተድ ይባላል። በወቅቱ የአዲስ አበባ ዩኒቨርሲቲ የባዮሎጂ ትምህርት ክፍል መምህር የማይኮሎጂ መምህር የነበሩት ዶክተር ዳዊት አባተ እሳቸው ላቦራቶሪ ውስጥ እሳቸው እየደገፉኝ እነዚህን እጽዋት ፈጭቻቸው ጨምቄ ክሩድ ኤክስትራክት የሚባላል የመጀመሪያ የውሃ ኤክስትራክት ያው ያለ ኬሚካል አይደል እንደዚህ የምናደርገው በውሃ ኤክስትራክት ከዚያ ደግሞ በኬሚካል ኤክስትራክት ነው አውጥቼ ክሩድ ኤክስትራክትን በሳይንሳዊ መንገድ በእነዚህ ላቦራቶሪ እንስሳት ላይ ሞከርኩ። ከሶስቱ በስተቀር ቶክሲክ አልነበሩ። ስለዚህ ጥሩ ናቸው ማለት ነው። ሶስቱም ላይ ያየነው ቶክሲሲቲ ለክፉ የሚሰጥ ቁስለትን የሚያመጣ መርዛማነት ባህሪ ያለው አልነበረም። ሌላኛው ባክቴሪያን ይገላሉ ወይ የሚል ነው። አፋችን ውስጥ ያሉ ባክቴሪያዎች አሉ ኖርማል ፍሎራ የምንላቸው አፋችን ውስጥ በመኖራቸው በሽታ ሊያመጡ የሚችሉ ባክቴሪያዎች አሉ። በእነዚያ ባክቴሪያዎች ላይ ሞከርን። ሁሉም ባክቴሪያዎችን ይገላል። ስለዚህ ጥቅም አላቸው ማለት ነው። አንድ ብዙዎቹ ድድን አይጎዱም። ስለዚህ ጤናማ ነው ድዳችን። ሁለተኛ ሁሉም ድድን ምንድነው ባክቴሪያን ያጠፋሉ። አፍ ውስጥ ያለ ባክቴሪያን ያጠፋሉ። ይሄንን ሰብስበን ነው ያሳተምነው። በወቅቱ የሚታወቅ የኢስት አፍሪካ ጆርናል ነበር። ኢስት አፍሪካን ጆርናል ኦፍ ሜዲሲን የሚባል ኬንያ የሚታተም ኢስት አፍሪካ ሜዲካል ጆርናል የሚባል መጽሔት ላይ ያሳተምን። አልፎ አልፎ ሰዎች እስካሁን ድረስ ደብዳቤ ጽፉልኛል፣ ላክልኝ ኮፒውን ይሉኛል። እና ይሄ መልካም ነገር መልእክቱ ምንድነው? ይሄ ሀገር በቀል እውቀት ነው። ቱዝ ፔስት እና ቱዝ ብረሽ አሁን እኛ ገዝተን ከሱፐር ማርኬት የምንጠቀመው ከመምጣቱ በፊት ከመታወቁ በሳይንስ በፊት ኢትዮጵያውያን እጽዋትን ለንጽህና ለጥርስ ንጽህና ይጠቀሙ ነበር። ለጥርስ ደህንነት ይጠቀሙ ነበር።
ይሄንን ሀገር በቀል እውቀት መሰረት አድርጎ ለህዝባችን የምትጠቀሙት ነገር ጠቃሚ ነው የሚለውን ሳይንሳዊ ማረጋገጫ መስጠት ከኛ የሚጠበቅ ነው ከምሁራን። ብዙ አይነት ናቸው፣ አይነቶቹ ብዙ ናቸው፣ ግን ጉዳት አያመጡም፣ ባክቴሪያን ያጠፋሉ። ስለዚህ ያ እውቀት መሰረት ያለው እውቀት ነው ትክክል ነው። ምናልባት ብዙ ሞክሮ ሊሆን ይችላል። አንዳንዶቹ እኮ ይመራሉ። የሚመረውን መፋቂያ ማድረግ አይቻልም፣ ትተውት ይሆናል። አንዳንዶቹ ቶክሲክ ሊሆኑ ይችላሉ፣ ቁስል ሊያመጡ ይችላሉ፣ ድድ ሊያደሙ ይችላሉ፣ በሽታ ሊያመጡ ይችላሉ። እሱን ሁሉ አልፎ ነው ህዝብ በዘመናት ቆይታ የመረጣቸውን አሁን ጥቅም ላይ በእኛ ዘመን ያሉት ነው። አዲስ አበባ መንገዶች ላይ ወክ ስታደርጉ ታገኛላችሁ። ልጆች ቅርጽ ሁሉ ሰጥተው አሳምሮ ነው የሚሸጡልንና እነዚህ አሁን ገበያ ላይ ያሉት ኢትዮጵያን የሚጠቀሟቸው ጥርስ መፋቂያዎች ጥቅም አላቸው። ዘመናዊ ሰው ቢጠቀም ችግር የለውም የሚለው መልእክት የሚያስተላልፍ ነው ያ ጥናት። ቆንጆ። ዶክተር በረከት እንዴት ናት? ደህና ናት። ደህና ናት። በጣም የወደድኩት የእርሶን እንዳሉት ሁለተኛ ልጅ ኖት፣ 7 ልጆች አሉ። ከዛ በኋላ 9 ስለሆነ የቤተሰቡ አባልና ራስን መገደብ እንዲው ወደ ትምህርቱን ትኩረት ማድረግ ከዛኔ ኃላፊነት አለብኝ ብሎ ለቤተሰብ ራስን አሳልፎ መስጠት እሱን ነበረ ያስቀደሙት። ከትዳርም ልጆችም የራሴን ቤተሰብ ለመስረት ከሚለው አባት ጡረታ ሊወጡ የእሳቸውም ገንዘብ ጥቂት ነው። እርሶ ግን ይቀበሉ ከነበረው 550 ብር 300 ብር ለአባት ለቤተሰብ ይላክ ነበረ በየወሩ። ገና ከጅምሩ ከአዲስ አበባ ዩኒቨርሲቲ የጀመረ ጎንደር ዩኒቨርሲቲ ሄደው 600 ምናምን ብር ከፍ ሲል ደሞዙም እንደዚያው ለአባት ይላክ ነበርና ራስን ለሌሎች መስዋዕት ማድረግ ማለት መስዋዕትነት እንግዲህ አንጻራዊ ነው። ግን እርሶ ያኔ ጭንቅላቶት ውስጥ የነበረው ለወንድም ለእህት አለሁ ማለት እነሱ እኔን አስተምረውኝ እዚህ ደርሻለሁ፣ ለወንድም ለእህቶቼ ደግሞ አለሁ ማለት አለብኝ፣ አባቴን ማገዝ አለብኝ ብለው ትዳሩን ታወት አድርገውት ወደዛ ነበሩ። አንዱ እሱን ብናነሳው ደስ ይለኛል። ሌላኛው ባለውለታው ጎንደር ዩኒቨርሲቲ ስለሆነ ከዶክተር በረከት ጋር እንዲገናኙ ያደረገው እሱን እንመለስበት። አመሰግናለሁ። አዎ የኔ አይነት ከገጠር የወጣ የኢትዮጵያ ልጅ ሸክም ይኖረዋል። አንዱ ሸክም እኔ ብቻዬን ወጥቼ ከኔ ታላቅ ወንድሜ ቲቲአይ አስተማሪ ነበረ። እዚህ እንጀራ አለሁ። ከዚህ እኔ ዩኒቨርሲቲ ስገባ ከታናሼ ጀምሮ ትንንሾቹ ሁሉ ገና ተማሪዎች ነበሩ። አባቴ ደሞዙ ያኔ 167 ብር ነበረ። የወረዳ የፋይናንስ መስሪያ ቤት ሰራተኛ የነበረ ነውና የአባቴ ገንዘብ አይበቃም። ስለዚህ አባቴን መደገፍ ታናናሾቼ በወጉ እንዲማሩ አባትናቴን መደገፍ የኔ ኃላፊነት ነው ብዬ ነው የወሰድኩት። አባቴ ከዛች ከትንሽ ደሞዙ ዩኒቨርሲቲ ተማሪ እያለሁ በቀን 1 ብር ይመድብልኝ ነበር። ቀላል አይደለም በወር 30 ብር ማግኘት። 4 ኪሎ የኔ ባቾች ያስታውሳሉ። ሻይ ቤት ሄደን ሻይ የምንጠጣው በ10 ሳንቲም፣ ቡና 15 ሳንቲም ነበር፣ ወተት 20 ሳንቲም ነበር። 1 ብር ያለው ሰው ሀብታም ነው። 10 ሆነን ሻይ መጠጣት እንችላለን ማለት ነው። እንጀራ መብላት ሲያምረን የካፌ ምግብ ሲሰለቸን አሁን ቅድስት ሥላሴ የገነባቸው ትልቅ ህንጻዎች አሉ። እዛ አካባቢ ክብ ክብ ቤቶች ነበሩ፣ የድሮ የጣውላ ቤቶች። እዛ ቤት ውስጥ በ1 ብር እንጀራ በድንች ወጥ ከአይብ ጋር ወስደን እንበላ ገፍተን እንበላ ነበር። እና አባቴ ያን ሁሉ መስዋዕትነት የከፈለ ነው ለኔ። ከዛች ከትንሽ ደሞዙ የዩኒቨርሲቲ ተማሪ ያለው በቀን 1 ብር አስቦ ይልክልኝ ነበር። በሴሚስተር መጨረሻ በክረምት እንጂ የምንሄደው በመሃል አልሄድም ውድ ስለሚሆን። ስለዚህ አባቴ መስዋዕትነት ትልቅ ነው። ገቢ የነበረው እሱ ብቻ ነው። የሱ እናት በህይወት ነበሩ። እናቴ እና ታናሽ ወንድሞቼ እህቶቼ በሙሉ እሱ ጫንቃ ላይ ናቸው የነበሩትና እንደዚህ አርጎ እኔን ስላሻገረኝ እኔ ባለ 550 ብር ደሞዝተኛ ከፕሮፌሰርን የሚያስዳኝ የማገኝ እጄ ላይ የሚደርስ 400 ምናምን ብር አለ። ብዙ ብር ነው። ቤት ክራይ 70 ብር ነው የተከራየሁት 4 ኪሎ። በጣም ይተርፈኛል ያው አብስዬ ስለምበላ። ለዛ አድርጌ ለአባቴ የምችለውን ያክል ልክ ነበር። ጎንደርም ከሄድኩ በኋላ ደሞዜ 630 ብር አደገ ማለት ነው። ያኔ ረዳት ምሩቅ የሚል በሁለተኛው ዓመት 790 ብር ሆነ። አሲስታንት ሌክቸረር ሲሆን 930 ብር ሆነ። ለትምህርት ስመጣ እንደዛ ነበር ለማስተርስ ስመጣ። ስለዚህ
ሁሌም ራሴን መጥኜ አኖራለሁ። አጠራቅሜ ግን በየወሩ ለአባቴ እልካለሁ። አባቴ በራሱ ላይ ጨምሮ እህቶቼ ወንድሞቼ እንዲማሩ አድርጓል። አሁን ሁሉም ተምረዋል። በአብዛኛው ጥሩ ህይወት ትዳር ይዘው ህይወት መስርተው ኢትዮጵያን እያገለገሉ ያሉ ከፍ ያሉ ወንድሞች አሉኝና ይሄ ያስደስታል። መልእክቴ ምንድነው? መነሻን መርሳት የለብንም። የገጠርም የከተማ ልጆችም እኛን ያስተማሩን ያሳደጉንን አባት እናትን ብቻ ሳይሆን ሌሎችንም ኤክስቴንድድ ፋሚሊን ማስታወስ ጥሩ ነው። እኛ አልፎልን ባለደሞዝ ስንሆን ባለ ሀብት ስንሆን የሆነ ጊዜ 5 ብር የሰጠንን ሰው ማሰብ ተገቢ ነው። አባቴ እንደዛ አርጎ ከሌላው ተማሪ እኩል ሻይ እየጠጣው ደብተር እየገዛው እስክሪፕቶ እየገዛው ልብስ ሳያልቅብኝ እንድማር አድርጎኛልና አባቴን መደገፍ ለኔ ደስ ብሎኝ የማረገው ነገር ነበር። ጎንደርም እንጂ እንደዚሁ ማለት ነው። ኤክስትራቫጋንት የሆነ ነገር የለኝም። እንደዛ አድርጌ ነው የኖርኩት። ሁለተኛ ውስጥ ያለው የመሻሻል ፍላጎት ነው። አባቴ ብዙ ነገር ኖርኝ ብዙ ነገር ባረግ ደስ ባለኝ፣ ግን ካለኝ ነው ማረገው። ብዙ ቢኖረኝ ብዙ አረጋለሁ የሚል ፍላጎት ውስጤ ነበር። ብዙ እንዳረግ ደግሞ መማር መጠንከር ማደግ እንደሚገባኝ ይገባኝ ስለነበረ ነው ሌላ ሐሳብ ትቼ ወደ ትዳር መግባት ተጨማሪ ኃላፊነት ውስጥ ከመግባት በትምህርት ማደግ የሚለውን ይዤ እስከ ፒኤችዲ ድረስ ትዳር ሳልይዝ የቀጠልኩት። መልካም ነው እያልኩኝ አይደለም። አብሮ ማደግ ይቻላል። የትዳር ጓደኛን እርሊ አግኝቶ አብሮ ማደግ ተደጋግፎ አብሮ ማደግ ይቻላል። እንደዛ የቻሉ ጓደኞች አሉኝ ከኔ አብረው እኔ እንደዛ ሪቄ ከትዳር ትምህርትና ትምህርት ብቻ እያልኩ ስሮጥ እነሱ ደግሞ ትዳር ይዘው ህይወታቸውን የገፉ አንቱ የተባሉ ኢትዮጵያን ወንድሞች እህቶች አሉና ይቻላል። ባላንስ አድርጎ መሄድ ይቻላል። ግን እኔ ተሳሳትኩ አልልም። ግን በወቅቱ የሰራሁት ስራ የሚያስደስት ስራ ነበር። አባቴን እናቴን ዘመዶቼን አባት እናትን ብቻ ሳይሆን ዘመዶቼንም እንደዛ አልፎ አልፎ ጠይቅ ስለነበረ ያው ደስ የሚለው ነገር የሆነ እድሜ ላይ ያው ማቹር ታደርጊያለሽ አይደል? ህፃናትም ትምህርት ጨረሱ፣ የተወሰኑትም ስራ ያዙ፣ ትዳርም ያዙ። ራሳቸውን ሲችሉ ባርደንም ሲቀንስ እኔም ራሴን ማሰብ ስለሚገባኝ ጎንደር ዩኒቨርሲቲ ውለታው አለልኝ አንዴ። ጎንደር ዩኒቨርሲቲ አመታዊ የጤና ጉባኤ ይካሄድ ነበር 2003 ዓመተ ምህረት መሰለኝ። እኔ ገና ከአሜሪካ እንደመጣው ነው ፖስት ዶክ ሰርቼ ገና መጥቼ ስራ በጀመርኩ በ3ኛው ወር ከኔ ጋር እኔ ደባሎኝ አብሬ የምኖረው ጓደኛዬ አሁን ካናዳ ነው የሚኖረው ዶክተር ይፎክር ተፈራ ይባላል። እሱ የኮሌጅ ምክትል ዲን ነበር። እሱ ነበር ለጤና ጉባኤ እንዲሄድ በዲኑ ውክልና የተሰጠው። ለዲኑ ውክልና የተሰጠው ደግሞ በፕሬዝዳንቱ ነው። ፕሬዝዳንቱ ተጋብዘው እኔ ስለማልችል ዲኑ ይሄዳል። ዲኑ ደግሞ ስላልቻለ ምክትል ዲኑ ይሄዳል። ምክትል ዲኑ የኔ ጓደኛ ነው። እሱ ቤት ነው እኔ የምኖረው እና እንደ ተነጎዲያ አይነት ወደ አዲስ አበባ ሊመጣ ሲዘጋጅ እንደ ዛሬ ማታ አባቱ ያርፉና ይደወልለታል። ተነስቶ ማታ ያለቅስና እንዴት ጎበዝ አስተዋይ ሰው እንደሆነ ከሱ መማር እንችላለን። አፈወርቅ ወደ አዲስ አበባ የሚያስኬደኝ ጉዳይ አለ፣ እኔ ስለማልችል ይሄንን ለፕሬዝዳንቱ መልስለት ብሎ ወረቀቱን ለኔ ያስቀምጦልኝ ሰጥቶኝ ይሄዳል። እኔ በነጋታው ፕሬዝዳንት ጋር ወረቀት ይዤ እሄዳለሁ። ፕሬዝዳንቱ ለምን አንተ አትሄድም አሉኝ። እሺ ካሉኝ ብዬ መጣ እና ገልማ አባገዳ ቢሾፍቱ አዳማ የሚካሄድ አመታዊ የጤና ጉባኤ ነበር። ባይ ዘ ዌይ ያው እኔ ሰዓት አክባሪ ነኝ። ሰዓት በጣም ነው የማከብረው። 2 ሰዓት ከሆነ ለኔ 2:00 ነው። 2 ሰዓት ከአንድ ማለት አይደለም 2 ሰዓት ለኔ እና በሰዓቱ ለምዝገባ በተባልኩ ሰዓት ሲሄድ ገና ባዶ ነው። እዛ ቆሜ ሳለው አሁን ባለቤቴ የሆነች ልጅ እሷም ቀድማ መጣ እዛ አገኘኋት። ድሮ ጎንደር ዩኒቨርሲቲ ተማሪ ሳለች ስለማቃት እሷም ባች አስተምሪያለሁ ስለማቃት ሰላም ተባባል ስንጫወት ቆየን። ከዚያ ሰው እየበዛ መጣ። ከዚያ ተመዝግበን እኔ ብዙ ሰዎችን ስለማቅ የማቃቸው ሲኒየሮች ሲመጡ እሷን ቻው ብዬ ከነሱ ጋር ተገናኘ። ዶክተር አማ ከበደ የሚባሉ በወቅቱ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር የነበሩ ሰው
ከሳቸው ጋር ተገናኘንና ቆመን እያወራን እሳቸው ኃላፊ ስለነበሩ ስብሰባውን የሚከፍቱ ደግሞ ሚኒስትር ስለሚመጡ ና እዛ ጋር ቪአይፒ ጋር እንቆይ እኔ ቪአይፒ ምን እንደሆነ አላውቅም እዛ አካባቢ ቆየን በወቅቱ የነበሩ የጤና ሚኒስትር አሁን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም እሳቸው ነበር የሚመጡት እሳቸው ሲመጡ ተነስተን ተቀበልናቸው ለመጀመሪያ ጊዜ የጨበጥኳቸው ሚኒስትር እሳቸው ነበር ደስ ብሎኝ በቃ ሚኒስትር የጨበጠ እጅዬ ከዚያ እሳቸው ገቡ ወደ አዳራሽ ስንገባ ፈልጌ ከዶክተር በረከት አጠገብ ቁጭ አልኩ ስንጫወት ዋል ሰነበትን ከዚያ አዲስ አበባ ከተመለስን በኋላ እኔ ወደ ጎንደር ከሄድኩ በኋላ ስንጻጻፍ የህይወት ነገር ሆነና ፍቅር ጀመርን ባለትዳር ሆነን አሁን ምን የመሳሰሉ ሁለት ቆንጆ ልጆች 12 አመት እና የ9 አመት ልጆች አሉን እና ጎንደር ዩኒቨርሲቲ ባለውለታዬ ነው ጤና ሚኒስቴር ባለውለታዬ ነው አመታዊ የጤና ጉባኤ ስላዘጋጀ በጣም በጊዜ መገኘትዎትን ባለውለታ ነው እርሶ ለራስዎት ባለውለታ ነው አይደል ባይገኙ ነው ኦፖርቹኒቲ ይባላል ጊዜና እድልን መጠቀም አሁን በሰዓቱ ስለሄድኩ ሰዓቴን አክብሬ እሷም ሰዓት አክባሪ ሰው ሆና ስለመጣች ተገናኘንና ያኔ ያሰብነው ነገር የለም መገናኘታችን ብቻ ነው በሂደት ግን እሱ ያ እድል የፈጠረልን መልካም ነገር በሂደት የህይወት የትዳር አጋር ባለቤት ሰጥቶኛል ባለሙያ ነው ወደ ጓዳ እንደሚገባ አውቃለሁ አሁን የሚገባሉ ወደ ጓዳ ክፍተት ሲኖር አሉማ አሉ የሚያግዙ ሰዎች አሉን እንተጋገዛለን አንዳንድ ጊዜ ጋፕ ሲኖር አልጠብቅም እንዴው በልበል ይላል እኮ አይደል ልግባ ለብስ ሊሆን የሚል ስሜት ይኖር ይሆን ለማለት አሁን ቢያንስ ምሳይን ቋጥሬ መመጣው ራሴ ነኝ ለቋጥሩልኝ አይደለም አማሙቆ ቋጥሮ መምጣት ያዘጋጅቼ ይዤ እመጣለሁ ችግር ካለም የመግባት እድል አለ እጄ ላይ ሁሌ እውነት እኛ ኢትዮጵያውያን ወንድ ልጆች መልመድ አለብን እኔ ጃፓን ሳለሁ ተጠቅሜያለሁ ለብዙ ስራ የተለያየ ሀገር ለዘረዘም ላለ ጊዜ ዩኒቨርሲቲ ያለው ለወር ለሁለት ወር ለምናም ለስልጠና እንደዚህ ሲሄድ የማብሰል ችሎታ ስለነበረኝ ደስ ብሎኝ ነው የምቆየው ከሱፐር ማርኬት አንዳንድ ነገሮችን ገዛዝቼ ቀላቅዬ ሰርቼ እበላለሁ ተማሪ ያለው አልተቸገርኩም ጃፓንም አሜሪካም ሀገር ራሴን ማኔጅ አረጋለሁና የኪችንን ስራ መልመድ ጥሩ ነው የሚለውን ኢትዮጵያን ወንዶች እንዲያውቁ ፈልጋለሁ አብስሎ መብላት ራስን ማኔጅ ማድረግ ግሎባል ተሞክሮ ነው በእኛ ባህል ውስጥ ወንድ ልጅ ኩሽና አይገባም የሚባለው ለኔ ትክክል አይደለም እኔ ኩሽና በመግባቴ እናቴን አገልግያለሁ እናቴን በማገልገሌ ብዙ ነገር ተምሬያለሁ ጠቅሞኛል በህይወቴ ያ ዕውቀት በመኖሩ ውጭ ሀገር ይያለው ገዝቼ አብስዬ በመብላት ገንዘብ መቆጠብ ይያለው እና የዚህ አይነት ብዙ ጥቅም ስላለው ኩሽና ገብቶ መስራትን ኢትዮጵያን ወንዶች ባህል ቢያረጉ መልካም ነው እላለሁ ስፖርት ይሰራሉ ስፖርት አሁን አልሰራም አሁንም ወደው ይሄ ጂም መግባት ምናምን ሳይ ወክ ማድረግ ወዳለው ቀለል ያሉ እንቅስቃሴዎችን አረጋለሁ ያው የዘመኑ ሰው ካልተንቀሳቀሰ በዚህ እድሜ ከባድ ነው ጂም ገብቶ መስራትን ቢቻል ጥሩ ነው ዩኒቨርሲቲ ሳለው ጃፓን ጂም ሰራ ነበር አሜሪካ ስኖር ጂም ሰራ ነበር ተለይ አሜሪካ ሀገር የ24 hours የሚባል ጂም አለ የዚህ አባል ነበርኩ የትም ከተማ ሲሄድ በዛ ካርድ ባለ ጂም ገብቼ ሰራለሁና አሁንም መልክቱ ያለንበት ዘመን ተላላፊ ያልሆኑ በሽታዎች የበዙበት ዘመን ስለሆነ ኢትዮጵያውያን ጤናማ ሆኖ ለመኖር ስፖርት መስራት አለባቸው እኔም ቀስ ይያልኩ ወደፊት ከኔ እድሜ ጋር የሚሄዱ ጂም አካባቢ እጄ ስራ ለመስራት ፈልጋለሁ ስፖርት ለመስራት ፈልጋለሁ ግን አሁን እንቀሳቀሳለሁ በየቀኑ 30 ደቂቃ 40 ደቂቃ ወክ አረጋለሁ ቀላል እንቅስቃሴ አረጋለሁ አዲያ ከባድ ነው የመንግስት ስራ ኃላፊ ሆኖ ደክሞ የዋልን ጭንቅላትና ሰውነት ሳይንቀሳቀሱ መተኛት ጥሩ አይሆንም ሚስ ካረጉም ጧት ላይ ተነስተው መንቀሳቀስ ያስፈልጋል የማደጋፊ ነው ኳስ ውይ ኳስ ላይ የለውም ኳስ ተጫዋች ነበርኩ ልጅ ያለው ገጠር ውስጥ እንሰት ያለበት አካባቢ ነው ያደኩት ዴይሊ ቆጮ ነው መንበላውና የእንሰት ኮባ ሲደርቅ እሱን እንሰበስበውና ደራርበነው እናስራዋለን ቆንጆ ትልቅ ኳስ
በዚያ ኳስ እንጫወት። ግጥሚያ ነበር። የኛ ሰፈር እኛ መሀል ሰፈር ነን። የላይ ሰፈር ልጆች፣ የመሀል ሰፈር ልጆች፣ የማዶ ሰፈር ልጆች ቡድን ሁሉ ነበርን። እንጫወታለን። ሃይስኩል እያለሁ በትልቅ ኳስ እጫወት ነበር። ጎበዝ ነኝ። የክንፍ አጥቂ ነበርኩ። ግን ሆን ብዬ አሁን የዘመኑን ሶከር ምናምን አልከታተልም። በጣም እኔ ከስፖርት የምወደው ማየት ሩጫ ነው። በዓለም ዙሪያ ኢትዮጵያውያን ቀጫጭን እህቶችና ወንድሞቼ ሮጦ ሲያሸንፉና ኢትዮጵያን ሰንደቅ ዓላማ ሲያሰልቅሉ በጣም ደስ ይለኛል። ሁሌም ሰርች ሳደርግ ኒውስ በጣም ደስ ብሎኝ ሰርች የማደርገው አትሌቲክስ ነው። ልጅ እያለሁ ፈጣን ሯጭ ነበርኩ። ብላቴኔ ሚሊተሪ ማሰልጠኛ የገባን ጊዜ የ5 ኪሎ ሜትር ሩጫ ነበር አሸናፊ ነበርኩ። ስለዚህ ሩጫ ውስጥ ያለ ፕላስ በጣም አደንቃለሁ። ኳስን ተጫዋች ነበርኩ። መረብ ኳስም እግር ኳስም ጎንደር ኮሌጅ እያለሁ ለኮሌጁ ጫወት ነበር። የሰራተኛ ክለብ ተጫዋች ነበርኩ። አሁን ግን እስኪ እድሜ ሲገፋ ደግሞ ቀይር ይሆናል ወደ ማየቱ። የሽሮ በጣም አድናቂ እንደሆነ አውቃለሁ። አሁን ሌላ ነገር ተጨመረበት? አሁንም አንደኛ ምርጫ ይሱ በምንም አልቀይረው። ሽሮ ትንሽ ቅቤ ጣል ያለባት ቀጭን ሽሮ። ሽሮ አድናቂ ነኝ። ሽሮ እኮ ጥሩ ናት። በጣም በጣም የሽሮ ወዳጅ የሆንኩት ጎንደር ምጥን ሽሮ ይባላል። እና ጎንደር እንግዳ ሆነሽ ሰው ቤት ስትሄጂ ውሃ ያፈሉና ያችን ምጥን ሽሮ ብትን ነው የሚያደርጉት። አሁን እኛ ከተማ እንደምናደርገው ሽንኩርት ከትፎ ቲማቲም ጨምሮ ምናምን የለም። ያ ሁሉ ብዙ ነገር የገባባት ምጥን ስለሆነች ውሃ ፍልተው ብትን አድርገው ሲሰጡሽ እናቴ አሁን ያስብላል ነው ይነገራል። ብላል አሁን ራሱ ላጬን አስመጥቷልና ጎንደር ሲሄድ አሰርቼ ይዤ እመጣለሁ። አዎ የጎንደር ሽሮ ይባላል እኮ በየአካባቢው ምጥን ሽሮ እንደዛ ይባላል። እሺ በጣም ነው የማመሰግነው። ያው የአስቴር አወቀ አድናቂ እንደሆነ አውቃለሁ። ከዘመነኛው አሁን ካሉት ከወጣቶቹ የተጨመረ ሙዚቀኛ አለ? አሁን ሙዚቃ በጣም ሬርሊ ነው የማዳምጠው። ድሮ የአስቴር ካሴት በሙሉ ነበርኝ ጎንደር እያለሁ በኦሳካ ቴፕ 300 ብር የገዛሁት። አሁን ጊዜ ማጠርም ፍላጎትም ነገር ቀንሶብኝ አልፎ አልፎ ሳዳምጥ የድሮ ዘፈኖችን አዳምጣለሁ። ጃፓን እያለሁ ጃፓንን ወድጄ ደጋግሜ ነበር የማዳምጠው ለኔ ነው የተባለው እስከሚባል ድረስ። አሁን እስከዚህ ምን ነኝ። ግን ጥሩ ነው ሙዚቃ ጥሩ ነው። አእምሮን ያፍታታል። ሰዎች ቢያዳምጡ መልካም ነው ይላል። ቆንጆ መጨረሻ ላርገው። እንዲያው እንግዶቻችንን ሁሌ እንጠይቃለን ቆይታችን እንዴት ነበር፣ እንደፈለግን ተንፍሰን ይሆን እንባባላለንና እንዴት ነበር ፕሮፌሰር ቆይታችን? በጣም ወደ ኋላ ወሰድሽኝ። የ50 ምናምን አመት ጉዞ የታይም ትራቭል ነው እና የኔ አይነቱን ሰው የህይወት ተሞክሮ እንደዚህ መዳሰስ ከባድ ነው። ጎበዝ ነሽ። ብዙ ነገሮችን እንድነካካ እድል ሰጥተሽኛል። ለዛ በጣም አመሰግናለሁ። ምናልባት አድማጮች ካነሳባቸው ሀሳቦች ውስጥ የሚጠቅሙ ነገሮችን አባቶች ሲያዳምጡ ለልጆቻቸው፣ እናቶችም ለልጆቻቸው፣ ልጆችም ማዳመጥ ከቻሉ ለነሱ የሚሆን ነገር ተሞክሮ ያገኛሉ ብዬ አስባለሁ። እኔ እድለኛ ነኝ። ከገጠር ወጥቼ ቶኪዮ፣ ኒውዮርክ ትልልቅ የዓለም ከተማዎችን ያየው፣ ትልልቅ ተቋማት ውስጥ የመስራት የመማር እድል ያገኘው፣ ተቋማትን የመምራት እድል ያገኘው፣ የመንግስት ከፍተኛ ተሿሚ ሆኜ ህዝብንና ሀገርን ማገልገል የቻልኩ ሰው ነኝና ብዙ ኢትዮጵያውያን ከኔ መማር ይችላሉ። የገጠር ልጅ ጫማ ሳያደርግ 9 እስከ 9ኛ ክፍል የደረሰ ቁምጣ ሲለብስ የኖረ በእግሩ 7 ሰዓት ሲራመድ ለትምህርት ሲንቀሳቀስ የኖረ ሃይስኩል ከጨረሰ በኋላ ኮካኮላ የጠጣ መኪና ያየ በዛ አይቀርም ኢትዮጵያን ወክሎ ብዙ ቦታ ቆሞ ስለ ኢትዮጵያ የሚናገር፣ ስለ ኢትዮጵያ ልማት፣ ስለ ኢትዮጵያ ለውጥ የሚተጋ የሚለፋ መሆን ይችላል። ምሳሌ በብዙ ነገር መሆን ይችላል የሚለውን ይማራሉ ብዬ አስባለሁ። እንዲማሩም ፈልጋለሁ። እናንተም የዚህ አይነቱን ተሞክሮ ሊሰጡ የሚችሉ ብዙ ኢትዮጵያውያን አሉና እነሱን እንደዚሁ እየፈለጋችሁ እንዲናገሩ እድል እንድትሰጡ። እኛ አሁን እድል ስለሰጠሽኝ ነው የተናገርኩት። ባትጠይቅኝ
ስለኔ አንብበሽ አጥንተሽ መጥተሽ ባትጠይቅኝ ይሄን በሙሉ ዝም ብዬ መናገር አልችልም። በተያያዘ አግባብ ልናገር አልችልምና ከሞላ ጎደል ብዙ ነገር ነካክተናልና እጅግ በጣም አመሰግናለሁ። በጣም ነው የምናመሰግነው። ያሰቡት እንዲሳካ ምኞታችን ነው። ስላከበሩን ክብር ይስጥልን። እሺ የሚለው ቃል አይንጠፍቦት ነው የምለው። ማለት እሺ ማለት በራሱ ለሌሎች መቃናት፣ ስራ መቃናት፣ ህይወት መቃናት በጣም ብዙ አስተዋጽኦ ስላለው እናመሰግኖታለን። በጣም ነው የምናመሰግነው። በደንብ እኔም በጣም አመሰግናለሁ። እሺታን ኢትዮጵያውያን በልባቸው ውስጥ እንዲጽፉ ፈልጋለሁ። እሺታን ለአንድ የጋራ ሀገራዊ ጉዳይ የኢትዮጵያ ልጆች ብዙ ነን። ያ ብዛታችን ውበት ነው፣ ብዛነታችን ውበት ነው። ለዚያ ውበት እሺ ማለት አለብን። ለጋራ ልማት እሺ ማለት አለብን። ለጋራ ነገ እሺ ማለት አለብን። ለማይጠቅመን ትላንት እሺ ማለት አለብን። እሺ የሚለውን ቃል ስላነሳሽ በጣም ደስ ብሎኛል። ለኔ ትርጉሙ ብዙ ነው እና ተጠቀሙበት። እሺን ይዛችሁ በጣም ብዙ እሺ የሚሉ ኢትዮጵያውያን እንዲፈጠሩ የሚዲያ አካላት ስራ እንድሰሩ አደራላችሁ ፈልጋለሁ። እሺ አመሰግናለሁ። እሺ እኔም እሺ እናንተንም በጣም እናመሰግናችኋለን አብራችሁን ስለነበራችሁ። በፋና ፖድካስት እንዲህ ያሉ ደርዝ ያላችሁ ሀሳቦች ይነሳሉ ሁሌ እንደምንለው። ስለዚህ በሀሳብ መስጫ ሳጥኑ ላይ ሀሳባችሁን አካፍሉን። ደግሞ ምን አይነት እንግዶች ከእናንተ ጋር ቆይታ እንደሚያደርጉ ወይ እንዲያደርጉ እንደምትፈልጉ እንዲሁ ብታሳውቁን በጣም ደስ ይለናል። ሳራ መኮንን ከባልደረቦቼ ጋር አብሬ ቆየሁኝ። አብራችሁ ስለነበራችሁ በድጋሜ ጤና ይስጥልን።